እጅግ የሚያሳዝንና ልብ የሚነካ ዜና ነው። ፈጣሪም ወጥቶ ከመቅረት ይጠብቃችሁ ከእንደዚህ አይነት አደጋ የሚሰውራችሁ። 19 ሰዎችን ጭኖ ነበር። እንደምትመለከቱት እንግዲህ መንገዱን ጥሶ በመግባትና በመገልበጥ ነው ይህ አደጋ የተከሰተው። ዛሬላን ጉዳይ ኦልሞስት ፈተናል፣ ተፈቷል። ለማንም ማለት ነው። እኔ በኦርቶዶክስ ምክንያት መስዋዕት ነው ደስ ይላል ነው እርቅማ አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሶ ሄደዋል። ዛሬ ለእርቅ አይደለም የተመጣው ለሌላ ነገር ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ አዳዲስ መረጃዎች ተመልሼ መጥቻለሁ። እንግዲህ በዛሬው መርሃ ግብር የምንመለከተው በአዲስ አበባ በኮተቤ አካባቢ ምን ተከሰተ የሚሉ ነገሮችን አስቃኛችኋለሁ። እንግዲህ ብፁዕ አቡነ ኤልያስ በግሪክ አቴንስ ማለት ነው እንግዲህ ሀገረ ስብከቱ ሊቀ ጳጳስ ሆነው ሳሉ ቤተክርስቲያን ተዘግቶባቸው አባረዋቸዋል። ያስ ምንድን ነው የሚለውን አስቃኛችኋለሁ። ሰሞኑን እንግዲህ ኦርቶዶክሳዊት አማኝ የሆነችና የማንቸስተር ዩናይትድን ደጋፊ የሆነች ነው ማገባው ያለው ጋዜጠኛ አሉላ ምን ገጠመው ደግሞ የሚለውን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን እንዳትረሱ። እንዲሁም በመጨረሻ ልደት ሲያከብሩ የነበሩ ሰንበት ተማሪዎች ታስታውሳላችሁ አይደል? ስለ እነሱም አንድ የወጣ መረጃ አለ። እነዚህ እንመለከታለን። እስከ ፍጻሜ አብራችሁን ቆዩ። በድጋሚ ላይክ ማድረጋችሁ እንዳትረሱ። በቅድሚያ እስቲ ኮተቤ መንገድ ላይ ምን ተከሰተ? ዛሬ በቀን 22 በዕለተ ማክሰኞ ከሌሊቱ 11 ሰዓት ተኩል 02 አካባቢ የረር ህንጻ ፊት ለፊት ባለው አካፋይ ጋር ከላይ ከአንቁር ጫርታች የሚወርድ ታክሲ ፍሬን እምቢ ብሎት እዛ ጋር ቆማለሁ ብሎ እየሞከረ እያለ ፍሬን እምቢ ብሎት ማለት ነው። ከዛ ዘሎ እንግዲህ እዚህ ጋር ሰዎች ተሰበሰበ ቦታ ላይ ነው ያረፈው። ሙሉ የጫናቸውን ሰዎች እንዳለ እንደጫነ ከዛ ውስጥ እንግዲህ እስካሁን እርግጠኛ የተሆነው 2 ህጻናት ብቻ ናቸው የተረፉት እየተባለ ያለው። ከነዚህ አይነት አደጋ ሁላችንም የሚሰውረን ፈጣሪ ይጠብቀን። ከነዚህ አይነት አደጋ እንግዲህ እንደምታዩት ከዛ እንግዲህ አስቡት እዚህ ድረስ ብቻ ታምር ነው። እንግዲህ ፈጣሪ ከነዚህ አይነት አደጋ ይጠብቀን። ሙሉ እንደምታዩት ሙሉ ለሙሉ ደም የነበረ ሙሉ ለሙሉ ታጥቦ ነው እንግዲህ እንደዚህ የሆነ አስቡት። እንግዲህ ከእንደዚህ አይነት አደጋ ፈጣሪ ይጠብቀን ሁላችንም። ለስራ የወጡ ሰዎች በዛው ቀሩ ማለት ነው። ፈጣሪ ለቤተሰቦቻቸው ጽናትን ይስጥልን። እጅግ የሚያሳዝንና ልብ የሚነካ ዜና ነው። ሀገር አማን ብለው ከቤታቸው ወጥተው በአንድ ታክሲ ውስጥ የተገናኙትን 19 ሰዎችን አሳፍሮ ይጓዝ የነበረው ተሽከርካሪ ከንጋቱ 11 ሰዓት ከ30 አካባቢ ኮተቤ 02 መስመር በተለምዶ አንቆርጫ ተብሎ በሚጠራው ቁልቁለት የመንገድ አካፋይን ጥሶ በመገልበጡ የ3 ሰዎችን ሕይወት ሲቀጥፍ ቀሪዎቹ ጉዳት ደርሶባቸው በሕክምና ላይ ይገኛሉ። በዚህም አሽከርካሪዎች የትርፍ ጭነትን አስከፊነት ተገንዝበው የሰዎችን ሕይወት እንዲታደጉ ጥሪ ቀርቧል። ለሞቱት ነፍስ ይማር እያልኩ በሕክምና ላይ ላሉት ምህረቱን ይላክላቸው። መልካም ጊዜ። በመዲናችን አዲስ አበባ እጅግ አሳዛኝ የተባለ የመኪና አደጋ መከሰቱን በዚህ ሰዓት እየሰማ እንገኛለን። ፈጣሪም ወጥቶ ከመቅረት ይጠብቃችሁ ከእንደዚህ አይነት አደጋ የሚሰውራችሁ እያልኩኝ በኮተቤ 02 ወደ አንቆርጫ በሚወስደው ቁልቁለት መንገድ ላይ እጅግ አስፈሪ በሆነ ሁኔታ 19 ሰዎችን ጭኖ ሲጓዝ የነበረ ሚኒባስ ታክሲ እንግዲህ መንገድ ስቶ በመገልበጥም እስካሁን ድረስ እንግዲህ 3 ሰዎች መሞታቸው ተረጋግጧል። ሌሎች 16 ሰዎች ላይ ደግሞ ከባድና ቀላል የተባለ ጉዳትም መድረሱ ነው እየተገለጸ የሚገኘው። የሟቾችን ቁጥርም አንዳንድ ዘገባዎች በጣም ከፍ እያደረጉ ይገኛሉ። እስካሁን ድረስ ግን በተረጋገጠ ሁኔታ 3 ሰዎች በዚህ አደጋ ህይወታቸው አልፏል ተብሏል። 19 ሰዎችን ጭኖ ነበር። እንደምትመለከቱት እንግዲህ መንገዱን ጥሶ በመግባትና በመገልበጥ ነው ይህ አደጋ የተከሰተው። ዛሬ መጋቢት 22 2018 ዓ.ም በአዲስ አበባ ከተማ የካ ክፍለ ከተማ ኮተቤ መስመር 02 ወይም ደግሞ ልዩ ስሙ አንቆርጫ ተብሎ በሚጠራ አካባቢ ዛሬ ንጋት 11 ሰዓት ከ30 ላይ የምትመለከቱት አሰቃቂ የመኪና አደጋ ተከስቷል። የምትመለከቱት እንግዲህ አሰቃቂ አደጋ የተከሰተው በየረር አቅጣጫ ወደ አንቆርጫ በሚወስደው ቁልቁለት መንገድ ላይ ሲሆን የህዝብ ማመላለሻ ታክሲ ከተፈቀደለት የሰው ቁጥር በላይ ወይም ደግሞ 19 ተሳፋሪዎችን ጭኖ በመጓዝ ላይ ሳለ የመንገድ አካፋይ ጥሶ በመገልበጡ ምክንያት ነው። ይህ እንግዲህ ከፍተኛ አደጋ የተከሰተው። ታክሲው እንግዲህ 19 ሰው ጭኖ ነበር። በዚህ አደጋ እንግዲህ ብዙ ሰው እንደሞተ እየተነገረ ይገኛል። ምንም እንኳን በግልጽ ቁጥሩ ባይታወቅም ከፍተኛ የሰውና የንብረት ጉዳት አስከትሏል። እባካችሁ አሽከርካሪዎችና ሹፌሮች በጥንቃቄ ለመንዳት ሞክሩ። ለሞቱት ነፍስ ይማር ማለት ፈልጋሉ። ለአዳዲስና ለወቅታዊ መረጃ ፕላስ ምልክቷን መንካታችሁ እንዳረሱ። እጅግ በጣም ያሳዝናል። በየ15 ቀኑ በየወሩ ነው በዚህ መንገድ ላይ እንግዲህ ሰዎች ምዕመናን እየሞቱ ያሉት ማለት ነው። በጣም የሚያሳዝን ነው። ዛሬም እንግዲህ ወደ 19 ሰዎች የሚደርሱ በመኪና አደጋ ህይወታቸውን አጥተዋል። በጣም በታምር የሚባል ህፃናት ከመኪና ውስጥ ተርፈዋል።
ያው አንዳንዴ ስናሽከረክር መድኃኒዓለም ከእንደዚህ አይነት አደጋ ሁላችንንም ይሰውረን። ስናሽከረክር ጥንቃቄ ብናደርግ መልካም ነው። ከዛ በዘለለ ግን ማንሳት የምፈልገው በተለይ የኮተቤ መንገድ በጣም አስቸጋሪ ነው። አይታችሁ ከሆነ ከዚህ ከላምበረት አንስቶ እስከ ኮሌጁ ድረስ ያለው መንገድ በጣም ተከፋፍሎ በጣም በሚያሳዝን ሁኔታ በዛ አካባቢ ያሉ ሰዎች በየጊዜው በየወቅቱ የተለያየ መኪና አደጋ ይደርስባቸዋልና ሁልጊዜ እንዳመለከቱ ነው። በአካባቢው የሚኖሩ ሰዎች በስጋት ነው ያለነው፣ እባካቸው መንገዳችን ይስተካከል እያሉ ድምፃቸውን እያሰሙ ይገኛልና በተለያይታችሁት ከሆነ በጣም አካፋዮቹ ራሱ በጣም የሚያስጠሉና በጣም ጠባብ የሆኑ ናቸውና ለአደጋ ተጋላጭ ያደርጋቸዋል። ከዛ ውጭ ደግሞ እንግዲህ ከአቅም በላይም ጭነት በጣም ይካሄዳል በዛ አካባቢ። ብዙ ሰዎች እንግዲህ መኪናዎች ከሚችሉበት አቅም በላይ አንዳንዴ ደግሞ የሹፌሮቹም የአቅም ችሎታ ይወስናልና እንደው እግዚአብሔር አምላክ ከእንደዚህ አይነት አደጋ ይሰውር፣ ለቤተሰቦች ሁሉ መጽናናትን ያድል፣ ለሞቱትም እግዚአብሔር አምላክ ነፍሳቸውን ከቅዱሳኑ ጎን ያሳርፍ፣ ለሁሉም መጽናናትን ያድል። መቼም ጠዋት ሰላም ብላችሁ ሀገር ደና ብላችሁ ከቤታችሁ ወጣችሁ ወደ ስራ ቦታችሁ ሳትደርሱ ህይወታችሁ ማለፍ በጣም ነው የሚከብደው። በተለይ ለቋሚ በጣም ከባድ ነውና እግዚአብሔር አምላክ ለሁሉም መጽናናትን ያድል። የሚመለከታቸው አካላቶች በተለይ ኮተቤን መንገድ እንደው ብታዩት ለማለት እንወዳለን። እሺ ሌላው ቀጥለን የምናየው እንግዲህ አሉላ ታውቁታላችሁ። ጋዜጠኛ አሉላ የኦርቶዶክስ እምነት ካልሆነች አላገባም ሲል እንደነበረ ይህን ተከትሎ እንግዲህ ከትርታ ኤፍኤም በጥበቃ አማካኝነት ተባሯል። ነገር ግን አሁን ከስራ አስኪያጇ ጋር ጓደኞቹ ባልደረቦቹ ንግግር አድርገው እንዲገባ ወደ ስራው እንዲመለስ እንደተስማሙ ሰምተናል። ነገር ግን እሱንም ላስቀኛችሁ። እሱ ደግሞ ወደ ስራ ያልመለስም ይላል። ለምን? አሉላን ጉዳይ ኦልሞስት ፈተናል፣ ተፈቷል። እንዳያሳስባችሁ ተመልሶ ወደ ስቱዲዮ የሚገባ ይሆናል። እንግዲህ በስራ ምክንያት ጉዳዩ ይመለከታቸዋል የተባሉትን ስራ አስኪያጅ ለማግኘት ጥረት አድርገን ነበረ። ባለፉት ቀናቶች በነበረ የአሜሪካ ኤምባሲ ስልጠና ምክንያት በአካል መገናኘት አልቻሉ ነበረ። ተገናኝተን ጉዳዩን ፈተናል። የሚቀረው አሉቲና ስራ አስኪያጇን ማገናኘት ነው። ስለዚህ ተፈቷል። ከ50% በላይ ተፈቷል። እንኳን ደስ አላችሁ ለማለት እንወዳለን። ጨርሰናል። ይህንን ጉዳይ ዘግተነዋል። ዶሴ ወደ መዝገብ ቤት ተመልሷል። አሉቲም ወደ ስራው የሚቀጥል ይሆናል ማለት ነው። ነገር ግን ጉዳዩን የተጨማሪ ነገሮች ካሉ ማብራሪያዎች የሚፈልጉ ማብራሪያዎችን ለመስጠት ስራ አስኪያጇን ፈቃደኛ ሆነዋል። የተፈጠረ አለመግባባቶች እንዳሉ በሁለቱ መካከል እየተመለከተ ነው የምንገኘው። እሱን ደግሞ በሌላ ፕሮግራም የምናጠቃልለው ይሆናል። በቀጥታ ወደ ፕሮግራሞቻችን እናምራለን። እናንተ አድማጮቻችን፣ መላ ኢትዮጵያውያንም ይሄ ጉዳይ ይመለከተናል ብሎ ግፍ ከሆነ ስራ አስኪያጇ ይግባ ብላለች። እኔ ደግሞ አልገባም። ምክንያቱም የስልክ ቅጂውን ከፈለገች አወጣላታለሁ። ምንም ችግር የለብኝ። የሚዲያ ሀና ለማታቅ ስራ አስኪያጅ እኔ ደጋፊ ባይኖረኝ፣ የኢትዮጵያ ሕዝብ ከጎኔ ባይሆን፣ መላው ክርስቲያን ሙስሊም የእግር ኳስ ቤተሰብ ከኔ ጎን ባይሆን ኖሮ ህዝቡ ስለጮኸ ይግባ ልትኝ አትችይም። እቃ አይደለሁም። ደስ ሲልሽ በስልክ ደውለሽ በጥበቃ መታባሪ፣ ደስ ሲልሽ ደግሞ አይ ህዝቡ ተቆጥቷል ግባ ምትኝ ሰው አይደለሁም። ማስተርስ ያለውን ጋዜጠኛ በጥበቃ ያልታባሪ አትች። ስፖንሰር ለጣቢያው ያመጣ ጋዜጠኛን በጥበቃ ማባረር አትች። ለቦታውም አትመጥኝም። ነግርሻለሁ አስረግጬ። ካስፈለገ ደግሞ ሌሎች ሰዎችም ደግሞ ፎቶዋን ላክልን ሲሉኝ እኔ አልክም ያልኩት እውነት ለመናገር በእውነት እና ያያዘልደታ ሌሎችም ፎቶዋን እያሉ ነበር። መላክ እችላለሁ፣ ግን ከዛ ጣቢያ አንቺ ስትለቂ እኔ እወጣለሁ። አለቀ። this is my final response። ነግርማቸው እና ሶፎንያስ ወዳቸዋል። ያ ኦፍ ኮርስ በችግር ሰዓት አብረው ቆመዋል። ለኔ አይተዋል፣ ወግነዋል፣ አይተዋል፣ የተበደለኩትን የተገፈውን አይተዋል፣ መስክረዋል። ወንድሞቼ ናቸው። የትም ጣቢያ ላይ ሄጄ ሌላ ፕሮግራም ላይ አልሰራም። የትም ጣቢያ ይሄን ቃል ገባል። የትም 3 ጣቢያ ደውሎልኛል። እውነት ለመናገር 3 ጣቢያ አብረን እንሰራ የተሻለ ኦፈር እናቅርብ። አይ ነግርማቸው እየሰሩ ለኔ የተቆርቆሩ እኔ ስወጋ መተው ሐኪም ቤትና ፖሊስ ጣቢያ የወሰዱኝን ሰው ያጎረሰኝን እጅ አልነክስም። ስለምወዳቸው ለማንም አልመለስም። እኔ በኦርቶዶክስ ምክንያት መስዋዕት ብሆን ደስ ይለኛል። እንደው በዚህ ጉዳይ አሉላ ተገደለ ወይም ታሰረ ቢባል መስዋዕትነት ነው ለሃይማኖት ያደረኩት። ሌላ ሃይማኖት አልጠላም፣ ግን እወደዋለሁ ኦርቶዶክስ ላለቀ ደግሞ አለው ሰው ነኝ። የመጨረሻ ሐሳቤ ግን አንቺ ስራ አስኪያጅ ባክሽ ከለቀቅሽ እመጣለሁ፣ ካልለቀቅሽ ነግሬሻለሁ፣ ዙፋኑም አይገባሽም። ኢን ማይ ኦፒኒየን አይ ብቃቱም የለሽም።
ሌሎች ነገሮችን ማውራት እችላለሁ፣ ችግር የለም ይቅር። አትመጥኝም ደግሞዋለሁ። አስፈላጊ ከሆነ ደግሞ ክስም ስለምትከሺ አውጣልሻለሁ፣ ድምጽሽን ባክግራውንድሽን ማውጣልሻለሁ ካስፈለገ ማለት ለማንም አልመለስም። እኔ በኦርቶዶክስ ምክንያት መስዋዕት ብሆን ደስ ይለኛል። እንደው በዚህ ጉዳይ አሉላ ተገደለ ወይም ታሰረ ቢባል መስዋዕትነት ነው ለሃይማኖት ያደረኩት። ሌላ ሃይማኖት አልጠላም፣ ግን እወደዋለሁ ኦርቶዶክስ አለ እደግመዋለሁ። የጣቢያውን ሁሉንም ሰው ዲስክሪሚኔት እያልኩ አይደል። ትልቅ ባለድርሻ አካላት አሉ፣ ሀብታሞች አሉ፣ እነሱ አደረጉ እያልኩ አይደል። ይሄ ፋይናል ሪስፖንድ ነው። ስትወጣ እሷ እመጣለሁ። እንደ ትምህርት ቤት ሚኒ ሚዲያ ማይክ መንጠቅ አይደለም፣ በጥበቃ ማባረር አይደለም። ጋዜጠኝነት ትልቅ ሙያ ነው። በእኛ አይደል እንዴ ስንት ደሞዝ የሚከፈል? በእኛ ያመጣ ነው ስፖንሰር አይደል? እኔ ልሰደብም አልሰደብም እኔ ስገባ ያለው ቪው አለ። እነ ግርማቸው ሲገቡ እነ ሶፊ ሲገቡ እነ ቹቻ ሲገቡ ያለው ቪው አለ። እኛ አይደል እንዴ ይሄን ነው ያመጣ ነው ለትርታ? ማን ያውቃል ትርታን ሲጀምር? ማን ያውቃል? እስኪ ንገሪኝ እስቲ። አድማጮችም እኮ እኔ አላቆም ያለ እኮ ነፍ ሰው ነው ያለው እኮ ነፍ። እኔ በሲዲ ስፖርት ነው ከትርታ በላይ አለ። ናዝናለሁ። የተከታተላችሁት ነው። ምን ለማለት ነው ፈልገው እስከመቼ ነው ግን እኛ ኦርቶዶክሳውያን የምንገፋው የሚለውን ማወቅ ፈልጋለሁ። በየጊዜው በየሰዓቱ በተለያየ ምክንያት ኦርቶዶክሳውያን ይገፋሉ። እንግዲህ ይታይ ይህ ሰው የኦርቶዶክስ እምነት ተከታይ ነው። መቼም የማንቸስተር ደጋፊ ስላለ እኮ አይደለም ስራ አትገባም የተባለው። የኦርቶዶክስ እምነት ያላትን ሴት ነው ማገባው። የኦርቶዶክስ አማኝ ካልሆነች አላገባም ማለት። ኦርቶዶክስ አማኝ ነው ማንን ያግባት አይደል? ሰውላችሁም የኦርቶዶክስ እምነት አማኝ ያልሆነችውን ሴት እንዳታገቡ አላለም። ስለ ራሱን የተናገረው ማንም ሰው እኮ በኦርቶዶክስ እምነት ኖረ፣ በእስልምና እምነት ኖረ፣ በፕሮቴስታንት እምነት ኖረ የሚያገባው እኮ በሃይማኖት የመሰለችው ነው። አንዳንዴ ወይስ ለኛ አጀንዳ ለመስጠት ተፈልጎ ነው? ግራ ይገባኛል። በዚህ አይምሯቸውን እናናውስ ተብሎ ነው የሚሰራው። ግራ ይገባኛል ምን አይነት ወዴት እያመራን እንደሆነ። ይሄ አሁን ስራ አትገባም የሚያስብል ነገር ነው። በኮሜንት ላይ ተጠየቅ እንግዲህ ግንቦት 16 አገባለሁ እያለ ሲል የምታገባው የማን ደጋፊ ናት ተባለ። እንግዲህ ስለ ኳስ ነው እያስተላለፉ ያሉት። ላይቭ ስትሪም ላይ የማንቸስተር ደጋፊ ካልሆነች አላገባም፣ እንዲሁም የኦርቶዶክስ አማኝ ካልሆነች። ማናችንም ስለ ሃይማኖታችን ምንሞት ነን። ማናችንም ስለ ሃይማኖታችን ዋጋ እንከፍላለን። እንኳን ስለ ሃይማኖታችን ስለ ምድራዊ ስለማይጠቅመንም ዋጋ እየከፈልን ነው። እኛ ኦርቶዶክሳውያን ሰማያውያንና መገፋት እስከ መቼ እንደሆነ ምን አይነት ፈተናዎች እየደረሱ እንደሆነ በጣም ግራ ይገባኛል። በየመስሪያ ቤቱና የእኛም ቤተክርስቲያን መቼ እንደምንነቃ አላውቅም። የተለያየ ገቢ ምንጭ የተለያየ ፕሮጀክቶችን ነድፈን ህዝቡን መያዝ እኮ ስንችል ኦርቶዶክሳውያን ለኦርቶዶክሳውያን ተደጋግፎ የተለያዩ ቤተክርስቲያኒቷ በርካታ ድርጅቶች ኖሯት የራሷን ሃይማኖት አማኝ ልጆችን ማሰራት ስትችል፣ እኛ ግን ገንዘብ ይለመናል። ምን እንደሚሰራ አላውቅም። እግዚአብሔር ለሁሉን ማስተዋሉን ያድል። እሺ እስቲ የብፁዕ አቡነ ኤልያስ ከማለፋችን በፊት ሰሞኑን እንግዲህ ታስታውሳላችሁ የታዋቂው አርቲስት የማርያማዊት ልደት ተከብሮ ነበርና በዛ ላይ ሰንበት ተማሪዎች ተገኝተው ዘምረዋል። እና ምን ችግር አለው መጥተው ቢዘምሩ ምን አለበት? እንዴት? በጣም ብዙ ነገሮች ሲነሱ ነበር። አንዳንድ ስርዓተ ቤተክርስቲያኖች የቤተክርስቲያናችን ስርዓት ምንድን ነው የሚለው ነገር ያልተረዳን ያልገባን ሰዎች፣ ነገር ግን ሰንበት ተማሪዎቹ እዛ እንዴት እንደተገኙ ተናግረዋል። ስሟቸው። እነዚህ ሰንበት ተማሪዎች ትዛባችሁ እኛ ልደት ልናጅብ አይደለም የተጠራ ነው፣ ተታለንና ተሸውደን ነው እዚህ ቦታ ላይ እየተገኘ ነው ብለው እየተናገሩ ነው። ይሄንን መረጃ ያገኙት ከዚህ ሰንበት ትምህርት ቤት ከመስራቾች ውስጥ አንዱ ከሆነና የቀድሞ አባል ከሆነው ከሰንበት ትምህርት ቤቱ አባል ነው። ይሄ ሰንበት ትምህርት ቤት የሚገኘው መሪ አያት ተብሎ በሚጠራው አካባቢ የመሪ ደብረ ታቦር ቅዱስ ሩፋኤልና አብርሃ ወአጽብሃ ቤተክርስቲያን ሲሆን የሰንበት ትምህርት ቤቱ መጠሪያ ስም ደግሞ ፍኖተ ቅዱሳን ሰንበት ትምህርት ቤት ይባላል። ሰንበት ትምህርት ቤቱ ከተመሰረተ ወደ 24 ዓመት ይጠጋዋል እና እንዴት ይሄ ጉዳይ ሊፈጠር ቻለ ብለን ስንጠይቅ ልደቱን ያዘጋጀው ወንድማችን ደብሩ ላይ የንግስ በዓል ሲኖር አንዳንድ ጉዳዮች ሲኖሩ አስቀድሞ ለሰንበት ትምህርት ቤቱ ማስታወቂያ ስራ ይሰራላቸው ነበር። አንዳንድ ነገሮችንም ያግዛቸው ነበር። በዚህ ምክንያት ከሰንበት ትምህርት ቤቱ አመራሮች ጋር ተቀራረበ። በዚህ ቅጽበት ውስጥ ግን ይሄ ልጅ አንድ ሀሳብ መጣላቸው። ልደቱ ሊከበር ቀድሞ ምን ብሎ ነገራቸው? የነዳያን ምገባ ፕሮግራም ስላለ እንድትገኙልን ብሎ ነገራቸው። እነርሱም ነዳያንን ለመመገብ መስሏቸው ይሄንን ጥሪ ተቀብለው ወደዛ ቦታ ተገኙ። ከዚህም በፊት እንደዚህ አይነት ፕሮግራም ሲኖር
ለሰርግም ለሌሎችም ጉዳዮች ገንዘብ ይጠይቁ ነበር። አሁን ግን ለሰንበት ትምህርት ቤቱ ገቢም አልጠየቁም። ምክንያቱም ነዳያንን መመገብ ተብሎ ስለተነገራቸው ለበረከት ይሆናል ብለው በነፃ ነው የሄዱት። እዛ ቦታ ላይም ተገኝተው አልባሳቸው ለብሰው ነዳያንን ለመመገብ ባሰቡበት ቅጽበት ግን ጉዳዩ ወደ ሌላ ተቀየረ። የመጣችሁበት ምክንያት ልደት ነው ተብሎ ቆመው እንዲዘምሩ ተደረገ። ይሄ ከተፈጠረ በኋላም እንዴት አደርገናል ብሎ ልጁን ሊጠይቁ ቢፈልጉት ያገኙት አልቻሉም። ስልክ ቢደውሉለትም ሊያናገራቸው ፍቃደኛ አልሆነም። የሰንበት ትምህርት ቤቱ አመራሮችም ነገሩ ይረጋጋና ትንሽ ቆይተን ለተፈጠረው ጉዳይ ሰንበት ተማሪዎችንና ህዝበ ክርስቲያኑን ይቅርታ እንጠይቃለን፣ ምክንያቱም የተሰራው ስራ ከሥርዓተ ቤተክርስቲያን ያፈነገጠ ነውና አንድ ሰንበት ተማሪ ልደት ልክ እንዳልሆነ ያወቀ ሂዶ ልደት ሊያጅብ አይችልም ብለው ይቅርታ ሊጠይቁ ነውና ይሄንን መረጃ አግኝቼ እኔም ለእናንተ ላጋራችሁ ብዬ ነው። ስለዚህ ያን የተናገርነው ልክ ነበረ። ሰንበት ተማሪዎቹ እንደ ተቋም ሰንበት ትምህርት ቤቱን ወክለው አልባስ ለብሰው እዛ ቦታ ላይ መገኘታቸው ፍጹም ስህተት ነው። እነሱም አምነውበታውን ይቅርታ ሊጠይቁ ነው። የተናገርነው ነገር በከንቱ አልቀርም፣ ፍሬ አፍርቷል ማለት ነው። ስለዚህ ከዚህም በኋላ ሌሎቻችሁም ሰንበት ተማሪዎች እንደዚህ አይነት ቦታ ላይ እንዳትገኙ፣ የሰንበት ትምህርት ቤት ተቋምንም እንዳታሰደቡ፣ ሌሎችም አባላትን እንዳታስተቹ በዚሁ መልእክት አስተላልፋለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለወንድማችንም ሜንሽን እያደረጋችሁ አድርሱለት። ይቆየን። እንደሰማችሁት ነው እንግዲህ ለነዳያን ምገባ ተብሎ ተገኝተው ልደት እንደሆነና ይሄንንም ይቅርታ እንደሚጠይቁ ተናግረዋል። ምንም ጨምረው ነገር የለም። እናንተ እዚህ ላይ ሐሳብ ስጡ። ወደ ብፁዕ አቡነ ኤልያስ እንለፍ። እንግዲህ ብፁዕ አቡነ ኤልያስ ስዊድን ግሪክን ሊቀ ጳጳስ ሆነው እንዲመሩ ቅዱስ ሲኖዶስ ልኳቸዋልና በዚህ በግሪክ አቴንስ በተለይ በጣም ከፍተኛ መከፋፈል አለ፣ በአገልጋዮች ማለት ነው። ሁለት ወገኖች አሉ። ሌላን ሰው ሌላ ግለሰብ ይምጣ የሚሉ፣ በዚህ በኩል ደግሞ የቅዱስ ሲኖዶስ ሐሳብ ይከበር የሚሉ ኦርቶዶክሳውያን ሆነው በአንድ ቤተክርስቲያን ውስጥ ሁለት ሆኑ ተከፍለው ቤተክርስቲያኒቷ በጣም በሚገርማችሁ ሁኔታ በአብይ ጾም ተዘግታ ነው ያለችው። እስካሁን ቅዳሴ እየተቀደሰ አይደለም እና ምዕመናኑ እዛ ሁለት ቦታ ሆነው ለሁለት እየተጓተቱ ይገኛል። እንግዲህ ቅዱስ ሲኖዶስ ብፁዕ አቡነ ኤልያስ ይህንን ነገር እንዲፈቱ ከዚህ በፊት ሁለት ብፁዓን አበው ሊቃነ ጳጳሳትን ልኮ ነገሩን እንዲስተካከል ተደረገ። አሁን ደግሞ ብፁዕ አቡነ ኤልያስ ነገሩን እንዲፈቱ ወደዚህ ቦታ ቢሄዱ ብፁዕ አቡነ ኤልያስ እንግዲህ አገረ ስብከቱ ሊቀ ጳጳስ ሆነው ሳሉ ቤተክርስቲያኑ ተዘግቶባቸው ተባረዋል እና አንድ ቪዲዮ ብቻ ላስቀኛችሁ። የሊቀ ጳጳሱ ቤተክርስቲያን የዘጋችው ለማለት ከብት ይሆን? እውነት ነው። ለአባታችሁ ለሊቀ ጳጳሱ ቤተክርስቲያን የዘጋችው ለማለት ከብት ይሆን? እኔ ላስታርቃችሁ፣ አንድ ላድርግ፣ ለአንድ ሰላም እንድትፈጥሩ ነበረ የመጣሁት እና እምቢ ብላችኋል። ሰላማችሁ ይመለስላችሁ። አሜን አሜን አሜን። ስለዚህ የእውነት አምላክ ይህን መሰለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም አላየንም ባለኝ ዕድሜ። ስለዚህ እግዚአብሔር እንዲያው ምን ያልታዘባችሁ ዓለም ግን ታዘባችሁ። እውነት ነው። ዓለም እየታዘባችሁ ነው። እውነት እነዚህ ምን ክርስቲያኖች ናቸው እያለ ዓለም ታዝቧችኋልና ከዓለም ትዝብት እንድትወጡ አደራ እባካችሁ። ይኸው የመንግስት ወታደር ሁሉ በዙሪያችሁ እያያችሁ የጠራችሁት እርቅማ አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሰው ሄደዋል። ዛሬ ለእርቅ አይደለም የተመጣው፣ ለሌላ ነገር ነው። አቡነ ጢሞቴዎስና አቡነ ጴጥሮስ ጨርሰው ሄደዋል። እኛማ ልጆቻችንም ተሳድበዋል። ጦሳቸውን ይዘው ገደል ይወይ ልጆቻችን እሱስ ምንም አያገባቸው።
የጴጥሮስንና ውሳኔ ብትቀበል ኑሮ የጴጥሮስና ጴጥሮስንና የአቡነ ጢሞቴዎስን ውሳኔማ ብትቀበል ኑሮ ቤተክርስቲያን ታስከፍት ነበር፣ ታዘጋጅ። ያው በሲቪል ፖሊስ ቀጥረው አምጥተው እንዲህ ነው ጵጵስና እና አቡነ ጴጥሮስ መጥተው ያልፈቱትን ጨርሰው የሄዱትን እነሱ በጎን የሲቪል ፖሊስ አምጥተው የተባሉት ሲኖዶስ መጥቶ ሪፖርት አድርጉ ነው እንጂ ግሪክ መታቸው አስታርቋል ተባሉ። ይሄ ነው የመጣሽበትን አካሄደሽ እንግዲህ እንደተመለከታችሁት ነው። ብፁዕነታቸው ችግሩን ለመፍታት ነው የሄዱት። ምንድነው ለጊዜያዊ የተመደቡ አንድ አባት አሉ የዚህ ቤተክርስቲያን አስተዳዳሪ እንዲሆኑ። በዛ የሚገኙ ምዕመናን ደግሞ አባ ኪሮስ የሚባሉ አንድ አባት አሉ። እኚህ ይምጡ ነው። እኚህን አስቀርተው እርሶ ሌላ ነገር ሊያደርጉን የፈለጉት የቅዱስ ሲኖዶስን ውሳኔ እያከበሩ አይደለም ይላል። በዚህ በኩል ደግሞ የቅዱስ ሲኖዶስ ውሳኔ የሊቀ ጳጳሱ መንገድ ይከበር፣ ሊቀ ጳጳሱ ናቸው የሀገረ ስብከቱ መሪ፣ ሊቀ ጳጳሱ የፈቀዱት ነው የሚሆነው የሚል ሁለት ወገን አለና ከፍተኛ መጓተት ነው ያለው። በጣም ያሳዝናል። በተለይ በውጭ ዓለም የሚገኙ ኦርቶዶክሳውያን በእንደዚህ አይነት አጀንዳ ዋጋ ሲከፍሉ፣ በእንደዚህ አይነት አጀንዳ መከራ ሲያዩ ያሳዝነኛል። ለምን መሰላችሁ? በባዕድ ሀገር ነው የሚገኙት። በሳምንት አንዴ ነው እቺን ቤተክርስቲያን የሚያገኙት። በሳምንት አንዴ ነው የቃለ እግዚአብሔር የሚሰሙት። በሳምንት አንዴ ኦር ቢበረቱ የተለያየ ጊዜ ሊሆን ይችላል። ግን አብዛኛው ጊዜ ዕለተ ሰንበት ነው ተሰባስበው የክርስቶስን ስጋና ደም ተቀብለው ስለ ነፍሳቸው የሚያስቡትና አሁን በውጭው ዓለም ሆነው ቤተክርስቲያን እስከ መዝጋት ተደርሶ ሊቀ ጳጳሱን እስከ ማባረር ተደርሶ እንዲህ አይነት መጓተቶች በጣም ከባድ ነውና እንደው ውስጥም ነገር ውስጥ መግባት አልፈልግም። እግዚአብሔር አምላክ ሁሉንም ሰላም እንዲያመጣ እፈልጋለሁ። ከዛ ውጭ ግን ሲኖዶስ በአስቸኳይ ለነዚህ መጪው አሁን አስቡት፣ ትንሣኤ ነው፣ መጪው ሕማማት ነው። በዚህ ወቅት ወደ ቤተክርስቲያን ምንገሰግስበት ቤተ እግዚአብሔር የምንሄድበት ወቅት ሆኖ ሳለ ያቺ ቤተክርስቲያን ተዘግታ እንዲህ ሲኮን በጣም ያሳዝናል እና ቅዱስ ሲኖዶስ በአስቸኳይ መፍትሄ ቢሰጥ እነዚህን ምዕመናን ሁለቱም እኮ ለቤተክርስቲያን ፍቅር ኖሯቸው ያለቅሳሉ እና የአንዲት እናት ልጆች ሆነን እንደዚህ አይነት መከፋፈል፣ እንዲህ አይነት አረጋዊ አባቶችን ደግሞ ማሳዘን፣ ሊቃነ ጳጳሳትን መግፋት ተገቢ ነው ብዬ አላስብም። ነገሩን በአስቸኳይ በቀናነት በመልካምነት የመጣውን ፈተና ተቻችላችሁ ሁለታችሁም ተቋቁማችሁ ብትፈቱት መልካም ነው ብዬ አስባለሁ። እንግዲህ የተለያዩ በዚህ የሚወጡ መረጃዎች አስፈላጊ ከሆነ ምናልባት በኮሜንት አሳውቁኝ። ሙሉውን ከስር መሰረቱ ይዤላችሁ ልመጣ እችላለሁ። ግን ከዚህ ውጭ በውጭው ዓለም በግሪክ የምትገኘው ቤተክርስቲያን አንድነቷ፣ ሰላሟ እንዲመለስ ሁላችሁም ጸሎት አድርጉ። ከዚህ ጋር ተያይዞ እንግዲህ ነፍሱን ከቅዱሳን ጎን ያሳረፍና እጅግ የምንወደው መምህራችን መምህር ዘላለም ወንድሙ አንድ ያስተማረው ትምህርት አለ። እሱን ላስቀኛችሁና እንጨርሳለን።
ዛሬ አንዳንዶቻችን ቤተ መቅደሱን የንግድ ቤት አድርገነዋል። በዓላት በመጡ ቁጥር በየአብያተ ክርስቲያናቱ ደጃፍ ብቻ አይደለም፣ አንዳንድ ጊዜ ውስጥ ጭምር ቅጥሩ ውስጥ ጭምር ነጋዴዎች ሸቀጣ ሸቀጣቸውን ተሸክመው ይመጣሉ። እኛም ደግሞ እንገዛለን። እኛው እኮ ተባባሪዎች እኮ ነን። አሁን እስቲ አንድ ነገር ልጠይቃችሁ። ሰዎች እኛ ግቢ ውስጥ መጥተው እንሸጣለን ለውጣለን ቢሉ ከፍታችሁ ታስገባላችሁ? ኧረ እሱንም ይቅር። ደጃፋችን አጥራችን አካባቢ በራችን ላይ መጥተው እንሸጣለን ቢሉ እንቀበላለን? እናርቃቸውና ምን ነው የኛ ቤት ያህል ለእግዚአብሔር ቤት መንቀለው። አንዳንዶቻችን እኮ ተባባሪዎች ነን። አብረን ነው የምንሳተፈው። መቅደስ ነው ፍሩ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 2 መቅደስ ነው በሉ ፍሩ። የእግዚአብሔርን ቤት ልንፈራ ይገባል። እባካችሁ አሁን የነጋዴዎች ተባባሪዎች አንሁን። እዚህ ስፍራ ጸሎት ነው፣ ምስጋና ነው መቅረብ ያለበት። አንዳንድ ጊዜ በጣም ያሳዝናል። ማስተዋል ጎድሎናል። የምናደርገው ጠፍቶብናል። ዛሬ እግዚአብሔር ጅራፉን ቢያነሳ ማን ይተርፍ ይሆን? እነኛ የአይሁድ ካህናት ጸሐፍት ፈሪሳውያን ቤተ መቅደሱ የምን አገልግሎት እንደሆነ አላስተዋሉም። የተላኩበትን ረስተዋል። ዛሬም አንዳንዶቻችን ረስተናል። በቤተ መቅደሱ ልናደርግ የሚገባው አንድና አንድ ነገር አምልኮተ እግዚአብሔር ነው። ሌላ ነገር የለም። ንግድ እዚህ አይደለም፣ ሸቀጥ እዚህ አይደለም። እግዚአብሔር አምላካችን ለሁላችንም ማስተዋሉን ይስጠን። እጅግ በጣም ያሳዝናል። ወዴት እየሄድንም እንደሆነ ራሳችንን መጠየቅ ነው። ዛሬም የእግዚአብሔር ቤት የንግድ ቤት እንዳይሆን የጸሎት ቤት፣ የምስጋና የአምልኮት ቤት መሆን አለበት። በየዓመቱ የቤት ቅናት በልቶኛል ማለት ብቻ አይደለም። የአባቴን ቤት የንግድ ቤት አታድርጉት ማለት አይደለም። አሁን እኛም የዛ ተባባሪ እንዳነው ስለ ቤቱ እንቅና፣ ከኛን ጀምር፣ ስርዓት እናስከብር። ሌላው በእግዚአብሔር ቤት ውስጥ ጥርጥር፣ ክህደት፣ ምንፍቅና የሚነግዱ ነጋዴዎች ደግሞ ገብተዋል። በግና በሬ የሚነግዱ ብቻ አይደለም፣ ዕቃ ሸቀጣ ሸቀጥ የሚነግዱ ብቻ አይደለም። ጥርጥር ትምህርት፣ የክህደት ትምህርት የሚነግዱ ነጋዴዎች አሉ። የኛን ቆብ አጥልቀው፣ የኛን ጥምጥም ጠምጥመው፣ የኛን ካባ ደርበው፣ የኛን መስቀል አንጠልጥለው፣ በእኛ ወደ ምሕረት ላይ እየቆሙ በእኛ መቅደስ ውስጥ እየገቡ የተሽለኮለኩ ቢጽ ሐሳውያን ውሸተኞች ወንድሞች። ቅዱስ ጳውሎስ ምን አለ? በውሸተኞች ወንድሞች በኩል ፍርሃት ነበረብኝ አለ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ መከራውን ዘርዝሮ ተናግሮ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። ዛሬም የቤተ ክርስቲያን ፍርሃቷ ውሸተኞች ወንድሞች ናቸው። መናፍቃን፣ ተጠራጣሪዎች፣ ሳይላኩ ተልከናል፣ ሳይማሩ ተምረናል የሚሉ የጭቃ ውስጥ ኢሾሆች ክህደት እየነገዱ ነው። መቼስ ግንባር ላይ አይጻፍም፣ አይታወቅም እኮ። በጣም አስቸጋሪ ነው። ስንቱን ተጫወቱበት። በተለይ የዋሆቹ እኮ ተነጠቁ፣ ተወሰዱ እኮ። የእግዚአብሔር ቤት ጥርጥር፣ ክህደት የሚሸጥበት ንግድ ቤት አይደለም። የእግዚአብሔር ቤት የእውነት ቤት ነው፣ የጽድቅ ቤት ነው፣ የህይወት ቤት ነው። ይህን የሚሸጡ ነጋዴዎች አሉ። ከነኚህ ነጋዴዎች እግዚአብሔር ይሰውረን። አንዳንዶች ደግሞ ጥንቁልናን፣ ድግምትን፣ መተትን፣ አስማትን የሚነግዱ ነጋዴዎችም አሉ። በየመቃብር ቤት ተደብቀው ስንት ጉድ እኮ አለ፣ ስንት ንግድ አለ። ስልጣነ ክህነት ሳይኖራቸው ከእግዚአብሔር ጸጋ ሳይሰጣቸው እናጠምቃለን እያሉ የሚነግዱ አሉ። ስንቱን ልንገራችሁ። የአባቴን ቤት ንግድ ቤት ታድርጉት፣ ተጠንቀቁ። እውነተኞቹን የሃይማኖት አባቶች ከሐሰተኞች ለይታችሁ ወቁ። እውነተኞቹን ካህናት ከሐሰተኞች፣ እውነተኞቹን መነኮሳት ከሐሰተኞች፣ እውነተኞቹን መምህራን ሊቃውንተ ቤተ ክርስቲያን ከሐሰተኞች ለይታችሁ ወቁ። የጠመጠመ ሁሉ ካህን አይደለም። ቆብ ያጠለቀ ሁሉ መነኩሴ አይደለም። ሁሉ እኮ ገበያ ይሸጣል ዛሬ። ምን ችግር አለ? መለየት መመርመር ያስፈልጋል። እንደ አስቆሮቱ ይሁዳ ከስንዴ ጋር የተቀላቀሉ እንክርዳዶች አሉ። መለየት ያስፈልጋል። የአባቴን ቤት የንግድ ቤት አታድርጉት። ሌላው በእግዚአብሔር ቤት ውስጥ ጎጠኝነትን፣ ዘረኝነትን፣
መበላላትን፣ መነካከስን፣ መለያየትን የሚነግዱ ደግሞ አሉ ሌቦች። ከዛ የተላኩ ማለት ነው። ዛሬ እኮ ቤተክርስቲያን የተጨነቀች ያለች እኮ በዚህ እኮ በቤተ ክርስቲያን የሚሰበከው ፍቅር ነው፣ ሰላም ነው፣ መተሳሰብ፣ መደጋገፍ ነው። እንዳንድ ልብ መካሪ፣ እንዳንድ ቃል ተናጋሪ መሆን ነው። በቤተ ክርስቲያን ጥላቻ አይሰበክም። ጎጠኝነት፣ መለያየት አይሰበክም። ከብዙ ዘር፣ ነገድ፣ ወገን፣ ቋንቋ ተዋጅተናል። እኛ ክርስቲያኖች በአንድ መስቀል ድነናል። ከአንድ ማኅፀነ ዮርዳኖስ ከአንድ ጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በአንዱ ሜሮን ከብረናል። ከአንዱ ኅብስት ከቅዱስ ሥጋው ከአባቶቻችን ከካህናት እጅ ቅዱስ ሥጋውን ተቋድሰናል። ከአንዱ ጽዋ ከክቡር ደሙ ከወንድሞቻችን ከዲያቆናት እጅ በርፈ መስቀል ክቡር ደሙን ቀምሰናል። ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን። የአንዲት ቤተክርስቲያን ልጆች ነን። አንዲት ርስ ገነትን ኋላም መንግሥተ ሰማያትን ተስፋ አድርገን የምንጠባበቅ ነን እንጂ ዛሬ በምድራዊ በሥጋዊ በሚያልፍ በሚጠፋ በሚሻር በሚቀር ነገር ምንበላል አይደለንም፣ ምንለያይ አይደለንም። ዛሬ ግን ከባድ ጊዜ ላይ ደርሰናል። የተላኩበትን የማያውቁ ሰዎች እጅግ እኮ ያሳፍራል፣ አንገት ያስደፋል እኮ። የዓለምን ነገር ተሸክመው ሲገቡ ቅዱሳን ሐዋርያት የተባሉት አልጫውን ዓለም በወንጌል ጨውነት አጣፍጡ ነበር የተባሉት። በፍቅር ጨውነት አጣፍጡ ነበር የተባሉት። ጨለማውን ዓለም በወንጌል ብርሃንነት በፍቅር ብርሃንነት አብሩ ነበር የተባሉት። ዛሬ ግን አንዳንዶች ለራሳቸው ጨልሞባቸው በትውልዱ ላይ ያጨለሙበት። ይሄ ያሳዝናል። የአባት የኔ ቤት የንግድ ቤት አታድርጉት። የቤት ቀናት በልቶኛል፣ ዛሬም ያንገበግባል። በተለይ አሁንም ያለንበት ጊዜ ያንገበግባል። አያድርስ ነው፣ አያድርስ ትልቅ ጸሎት ነው። በማይጠበቅ መንገድ ሰይጣን አድሮ በሰዎች ላይ ይሄው ቤተክርስቲያን እየፈተናት ነው። ቤተክርስቲያን ከውጭውም በላይ እየተፈተነች ያለችው ወልዳ ባሳደገቻቸው ልጆቿ በልጅነት አክብራ ከዲቁና አንስታ እስከ ቁምስና ለአንዳንዶቹም እስከ ጵጵስና ሰጥታ እኔ ምን እነግራቸዋለሁ? አሁንም እኮ ገና ነው። እሷ እንደም አልፈሰሰም። ብዙዎች አካለ ጎዶሎ አልሆነም። በድንጋይ ተወግረው በዱላ ተደብድበው አምልኮተ እግዚአብሔርን እየፈጸሙ በቤተ መቅደስ ቅጥር ውስጥ በጸሎት ሳሉ እንደ ወንጀለኛ ተቆጥሮ ምንም ሳያደርጉ እጅግ ያሳዝናል። እግዚአብሔር የታመሙትን ይፈውስልን፣ የሞቱትን ነፍሳቸውን በክብር ይቀበልልን። በሰማነው 30 60 ዓመቱ ያማሩ ፍሬዎችን ለማፍራት ያብቃን። እንግዲህ የመምህራችንን ነፍስ ከቅዱሳኑ ጎን ያሳርፍ። ሁላችሁንም ቤተሰቡን ሁሉ መጽናናትን ያድል። ለቤተ ክርስቲያን ደግሞ ተተኪ መምህራኖችን እግዚአብሔር አምላክ ያፍራልን ለማለት ወዳለሁ። በሌሎች መረጃዎች እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።